ሰበር መረጃዎች ደርሰውናል። የትግራይ ወጣቶች ተጠንቀቁ፣ እየከፋ የመጣው የትግራይ ጦርነት እጅግ አሳሳቢ ሆኗል። እንባዋ ያልታበሰ እናት ዳግም ልጇን ልትገብር ነው። ከሰሞኑ ለጦርነት ተዘጋጅተናል ያለው ህወሓት ጦርነቱን ጀምሮታል። ትግራይ በድጋሚ የከፋ ውጥንቅጥ ውስጥ ገብታለች። የጌታቸው ጩኸትም ለዛ ይመስላል። በአካባቢው ያ የተፈራው ከባድ ውጊያ የተቀሰቀሰ ሲሆን ለወጣቶች በጌታቸው ረዳ በኩል የተሰጠው ከባድ ማስጠንቀቂያም አነጋጋሪ ሆኗል። ወደ ትግራይ ክልል የሚደረጉ በረራዎችም ተቋርጠዋል። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የተፈጠረው ምንድን ነው? ፕሬዝደንቱ የአእምሮ መቃወስ ገጥሟቸዋል። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለእሳት ያዝናቸውን ዝርዝር ጉዳዮች እናስደምጠው። ከወደ ትግራይ እየተሰማ ያለው መረጃ እጅግ ያስደነግጣል። ትግራይ በድጋሚ ወደ ከፋ ጦርነት ገብታለች። የትግራይ ወጣቶች እምቢ በሉ ሲሉ አቶ ጌታቸው ረዳ ከባድ ማስጠንቀቂያን ሰጥተዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ውስጥ የሚገኙ አንዳንድ ወታደራዊና ፖለቲካዊ አመራሮች ክልሉን ወደ አዲስና አላስፈላጊ ጦርነት እየገፉ ነው ሲሉ በጽኑ አስጠነቀቁ። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት መግለጫ የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ የሚደረጉ ጥረቶች በክልሉ አመራሮች የስልጣን ጥም ምክንያት እንቅፋት የገጠማቸው መሆኑን ገልጸው እነዚህ አካላት ለሕዝቡ ስቃይ መራዘም በወንጀል ሊጠየቁ እንደሚገባም አሳስበዋል። የቀድሞ ፕሬዝደንት በመልእክታቸው እንደተቹትም አመራሮቹ የግዛት አንድነትን ማስከበርና ተፈናቃዮችን መመለስ የሚሉ ህዝባዊ ጥያቄዎችን ለጦርነት መቀስቀሻነት እንደ ሽፋን እየተጠቀሙባቸውም ይገኛሉ። ተፈናቃዮችን የመመለስ ችግር በሰላማዊ መንገድ በመተማመንና ከፍተኛ የፋይናንስ ድጋፍን በሚጠይቅ መልኩ መከናወን ያለበት እንጂ ትግራይን ዳግም የጦርነት አውድማ የሚያደርግ የትንኮሳ መንገድ መሆን እንደሌለበት በአጽንኦት ገልጸዋል። በተለይም በክልሉ ወታደራዊ አመራር ላይ ያነጣጠረ ትችት የሰነዘሩት አቶ ጌታቸው ረዳ አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየና ስህተት የሆነ ስልት መሆኑን ጠቅሰዋል። ክላሽ የያዘ እግረኛ አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቷችሁ ነው ወይስ እነዚያ መድፎች ለሌላ ጊዜ እና ለሌላ አካል ሊሆኑላችሁ ነው ሲሉ የጠየቁት የቀድሞ ፕሬዝዳንት አመራሩ በህዝብ ዘንድ አለን ለማለት ብቻ የሰው ህይወትን እየገበረ መሆኑን በምሬት ገልጸዋል። ለክልሉ ታጣቂዎችና ወጣቶች ጥሪ ያቀረቡት አቶ ጌታቸው ረዳ የታጋዩን ህመምና ህዝባዊ መርን ለርካሽ ፖለቲካዊ ንግድ እንዳይውል ጥንቃቄ እንዲደረግ አሳስበዋል። በትግል የመጣው የፕሪቶሪያው ስምምነት ፖለቲካዊ ልዩነቶችን በሰላም ለመፍታት የቀረበ ትልቅ እድል መሆኑን በመጥቀስም ታጣቂው ክፍል ተጨማሪ ከንቱ መስዋዕትነትን አንከፍልም በማለት ለጦርነት የሚደረገውን ግፊት እንዲቃወምና እምቢ እንዲልም አበረታተዋል። በመጨረሻም አቶ ጌታቸው ረዳ በትግራይ ስም የሚደረገውና የት መቼና እንዴት እንደሚጠናቀቅ የማይታወቅ ያሉት ትርጉም አልባ እንቅስቃሴ በአስቸኳይ እንዲቆም ጠይቀዋል። ግጭት በመቆስቆስ ላይ ያሉ አካላትም ቆም ብለው እንዲያስቡ እያሳሰቡ ራሳቸው የጫሩትን እሳት ራሳቸው የሙቁት በሚል ጠንካራ ማስጠንቀቂያ። በተያዘ መረጃ በጠለምት 2 ግንባር ውጊያ ተቀስቅሷል። ትናንት ከረፋዱ አንስቶ በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱን የመረጃ ምንጫችን አረጋግጧል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ይጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራው አካባቢ ነው። በምስራቅ ጠለምት የተከፈተው ውጊያ የዘገባ እስከተጠናከረበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ተኩስ ግን ወዲያውኑ መቆሙን የመረጃ ምንጮቻችንም አስረድተዋል። ዕለተ ሰኞ ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱ ማይሏል። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች የኃይል ስምሪት እንቅስቃሴዎችን በስፋት እየታዩ ነው። አሁን ላይ ተጨማሪ ክፍለ ጦሮች ወደ ወልቃይት እየተጠጉ እንደሆነም ተመልክተናል። ከዚህ ባለፈም ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና ማስጠጋቱም ታውቋል። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እየተደረገ ነው። ሚጫራ የተባለው አካባቢ ከትላንት በስቲያ የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ ነው። በድሮን ጥቃቱ የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙንም ያገኘነው መረጃ ያመላክታል። ከዲማ እስከ ተከዜ ባሉ የትግራይ ክልል ትይዩ ስፍራዎች ላይ ያለው ትኩሳትን ከዕለት ወደ ዕለት እየጨመረ ሲሆን መጠነ ሰፊ ውጊያ የመቀስቀስ እድሉም
መጠነ ሰፊ ውጊያ የመቀስቀስ እድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። የተከዜ ዘብ የተባለው ታጣቂ ኃይልም ወደ ተከዜ ወንዝ ማቅናቱም ታውቋል። በትግራይ ያለው ውጥረትም ከዚህ በላይ እጅግ እያየለ ስለመሆኑ ሌላ ማሳያም አለ። አየር መንገዱ ወደ ትግራይ ክልል የሚደረጉ በረራዎችን አቋርጧል። የኢትዮጵያ አየር መንገድ ቋሚ የበረራ አገልግሎት ከሚሰጥባቸው ክልል አንዱ የሆነው የትግራይ ክልል እንደሆነ ይታወቃል። እናም አየር መንገዱ ወደ ትግራይ ክልል የሚደረገውን በረራ ማቋረጡም ተሰምቷል። እንደ ምንጮች መረጃ ከሆነም በረራ የተቋረጠበት ምክንያት ሰሞኑን በተከሰተው የጸጥታ ችግር ምክንያት መሆኑን ተገልጿል። እስካሁን አየር መንገዱ የገለጸው ነገር ባይኖርም በረራዎች መቆማቸው ነው የተረጋገጠው። በዛሬው ዕለትም የነበሩ በረራዎች ሙሉ በሙሉ መሰረዛቸውን ከተጓዦችም ጭምር መረጃም ደርሶናል። ወደ ቀጣይ ጉዳያችን ስናመራ ፓስተር ሄኖክ ግርማ በቁጥጥር ስር ውለዋል። የፌዴራል ፖሊስ ፓስተር ሄኖክ ግርማን ከአሜሪካ ወደ ሀገር ውስጥ እንደገባ በቡሌ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር መዋሉ ተሰምቷል። ፓስተሩ በአሁኑ ወቅት በአዲስ አበባ ሜክሲኮ አካባቢ የሚገኘው የፌዴራል ፖሊስ ወንጀል ምርመራ ማዕከል ተወስዶ ይገኛል። የቁጥጥር መነሻው ፓስተር ሄኖክ ግርማ ከዚህ ቀደም ባስተላለፈው ስብከት በሰላሌ ሕዝብ ላይ ከፍተኛ ቅሬታን የፈጠረ ንግግር ማድረጉ ይታወሳል። ይህም ንግግር በኦሮሞ ማህበረሰብ ዘንድ ከፍተኛ ቁጣን ቀስቅሶ የነበረ ሲሆን ክስተቱን ተከትሎ ወደ አሜሪካ በመሄድ ከእናቱ ጋር ቆይታ ሲያደርግ መቆየቱም ይታወቃል። ይቅርታና ወቅታዊ ሁኔታን በተመለከተም ፓስተሩ ቀደም ሲል በፈጸመው ድርጊት በማህበራዊ ሚዲያ በኩል ይቅርታ ጠይቆ የነበረ ቢሆንም ትላንት ማምሻውን አዲስ አበባ እንደደረሰ በፌዴራል ፖሊስ ቁጥጥር ስር ውሏል። ወደ መጨረሻው መረጃችን ስናመራ ፕሬዚደንት ትራምፕ የአእምሮ ጤና መቃወስ እንደገጠማቸው ተገለጸ። ዋይት ሀውስ ፕሬዚደንት ትራምፕ የአእምሮ መቃወስ ስለገጠማቸው ሕክምና ይደረግላቸው በማለት ጠይቋል። ሳይካትሪስት ዶክተር ባንዲሊ እና የቀድሞ ፕሬስ ሴክሬታሪ ስቴፋኒ ግሪሻም ፕሬዚዳንት ትራምፕ የአእምሮ መቃወስ ምልክቶች ማሳየታቸውን ጠቅሰው የሕክምና ምርመራና ክትትል እንዲደረግላቸው ጠይቀዋል። ዋይት ሀውስ በመጀመሪያ የስልጣን ዘመናቸው የፕሬዚዳንት ትራምፕ የአእምሮ ጤና አጠራጣሪ ነው በማለት ምርመራ እንዲደረግላቸው በተደጋጋሚ መጠየቁ የሚታወስ ነው። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።